አልመሰለኝም በሚገርም ሁኔታ ግን ተመልሼ እነሱ ነው አውሮፕላኖች በኋላ የነሱ በራሪ ሆኜ ብዙ ሰዎች ትምህርት ቤቱ በ5 ወር ውስጥ ሰልጥነን ያኔ ቦታው አስመራ ነበር ሁለተኛ አየር ምድብ በኋላ የተባለው ድሮ ሁለተኛው አየር ክንፍ ነበር የሚባለው በእኛ ጊዜ ያንን 5 ወር ጨርሰን ወደ ዋናው ወደ ገባርበት ሙያ ለመሰማራት ወደ ደብረ ዘይት ተመለስን ትንሽም አንድ ምልክት ተሰጠን ከዛ በኋላ በረራ ትምህርት ቤት ጀመርን ግን ትምህርት ቤት ስንጀምር እንግዲህ አየር ኃይል ያው በለምድም በትምህርትም በባህልም ሲወራረስ የመጣ ትልቅ ተቋም ስለነበረ እዛ ውስጥ ያቃሉ እንዲህ ባይናቸው አይተው ማን ይሄንን ኮርስ ጨርሶ በራሪ መሆን እንደሚችል እንደማይችል እንዲሁ ያቃሉ መምህራኑና በተለይ ደግሞ እነኚህ የውትድርና ትምህርት የሚያስተምሩ ሰዎች ያቃሉ እና የተወሰኑትን ሰዎች ከዛ ከመካከላችን መረጥ አድርገው ቆይ እናንተ ቆዩ እናንተ ወደ በረራ ሄዱ አሉን በረራችንን ጀመረን ልምዱን በሚያካፍለኝ ጊዜ ለኔ ብቻ አልነበረም ሌሎችም ጓደኞች አሉ የሱን ጓደኞች ነበሩና ሲያወራን ሰብሰብ ብለን ነው የምናወራው ብዙ ጊዜ እና ሲያወራን በእውነቱ በትምህርት ቤት በነበረበት ጊዜ ያው ሚሊተሪ አካዳሚ ውስጥ ነው ማለፍ ያለብን ሁላችንም በዛ ውስጥ በሚያልፍበት ጊዜ ምንም ጊዜ ቢሆን ያው ስነ ስርዓቱ እንዳለ ይሆናል ትምህርቱ ብዙ ነው በጣም ቶች ሁሉ እንዴት ቤር አድርጎ እንዴት አጥንተው ለዚህ ለመጨረሻው የመኮንነት ማዕረግ እንደደረሱ ሳጫውተን በእውነተኛ እናልፈዋለን ነው እኛስ እንድንሆናለን ይያልን ነበር በጣም ምን የሚያስጨንቀን እና የዛን ልምድ በመውሰድ እንዲሁ መቼም ዝም አንልም ለጊዜው ያስጨንቀናል በኋላ ግን ስንገባበት እኛም ደግሞ የሱን ልምድ በማዳመጥና ተግባራዊ በማድረግ በእውነት ትልቅ ደረጃ ወይም ጥሩ ደረጃ ያለንበት ደረጃ እንድንደርስ ሁሉ አድርጎናል ማለት ይችላል በደብረ ዘይት ለ275 ሰዓታት ያህል በበረራ ተዋጊነት ሰለጠኑ የበረራ ትምህርት ቤቱ ለጀት አብራሪነት ከመረጣቸው በጣት የሚቆጠሩ ተማሪዎች ውስጥ አንዱ ለመሆንም በቁም አሜሪካ ሰራሹ ጀት F86 አብራሪ ሆነውም ወደ አስመራ ተላኩም በአስመራም ለ6 ወራት ያህል የጀት ውጊያ ትምህርት ተከታተሉ ብርጋዴር ጀነራል መስፍን ኃይሌም የውጊያ ትምህርት ጀመርኩ እና አስመራ እንዲሁ እየበረርን ያለን ያው የውጊያ ትምህርቱ ሞራሌስ ወደ ማለቁ ወደ ማሲደርስ አንድ ሁኔታ ተፈጠረ አስመራ ሆነን የተኩስ ወረዳችንና ተኩስ ምን ለማመድበት ቦታ ምጽዋ ነው ምጽዋ ከምጽዋ ሰሜን አካባቢ ታርጌቶች አሉን እዛ የተደራጀ የኮንትሮል የሆነ የመሳሪያ ዴሊቨሪ ቦታ ነው እና እዛ በመንበረበት ጊዜ ተኩሱን ጨርሰን እዚህ ባህር ውስጥ ነው እንግዲህ የምንሰባሰበው የምንገናኘው እዛ ባህር ውስጥ በገባን ጊዜ ከሌሎቹ ጓዶቼ ጋር አብሬ ለመሰባሰብ በመሞክርበት ጊዜ የእሳት አደጋ የሚል መብራት በራ እና ያ እንግዲህ እሳት መጣ ማለት ነው እሳትና አውሮፕላን ብዙ የሚዋደዱ ነገሮች አይደሉም እና ሄጄ እነሱ ጋር ተጠጋሁና እነሱም አዩልኝ እየጨሰ ነው አሉኝ ከዛ በኋላ አውሮፕላኑን ቶሎ ወደ መሬት አቅጣጫ ሲያስኩኝ ምክንያቱም እዛው ውስጥ ደግሞ የወደቅኩ እንደሆነ ሌላ ታሪክ ነው የሚሆነው ስለዚህ ቶሎ ወደ መሬት ሲያስኳት አቅጣጫውን ከያስኩ በኋላ አናላይዝ ማድረግ ጀመርኩ እንግዲህ ያው ፕሮሲጀር አለ ምን ሰራው ፕሮሲጀሮች አሉ ያንን እሳቱ ሊጠፋ የሚችልበት መንገድ
ኤኒዌይ አንዴ ጨክኖ የመጣ ነገር ስለነበረ ጭሱም እየበዛ እሳቱም እየተባባሰ መጣ። ከመሬት ዛጋነሪ ሬንጅ ላይ ያለ አንድ ሰው ነበረ። እሱም ነገረኝ አውሮፕላኑ እየነደደ ነው አለኝ። ከዛ በኋላ ለጓደኞቼ ነገርኳቸው። ባሉ እንግዲህ መዝለሌ ነው ራቅ ብለው አልኳቸው። ከዛ በኋላ ከአውሮፕላኑ ላይ መስፈንጠሪያ ወንበሩ ራሱ ተስፈንጥሮ ነው የሚወጣው። ተስፈንጥሬ ወጣው እና እኔ የፓራሹት ላይ ተንጠልጥዬ ቀረሁ። አውሮፕላኑ ሄርዶ ያው እየነደደ መሬት ገባ። ከዛ ጓደኞቼም ያው ከኔ ጋር መቆየት ስለማይችሉ እነሱም ወደ አስመራ ለማረፍ ሄደው አስመራ አረፉ። ከዛ በኋላ እንግዲህ እኔን ሬስኪው ለማድረግ ተጀመረ። ሰማው መሬት ላይም የነበሩ እንደዚሁ እኔ ከሰማይ ስወርድ ያዩ የአካባቢው ሰዎች መሆን አለባቸው። እንግዲህ ጠመንጃ ይዘው ወደ እኔ ሲሮጡ አየኋቸው። እኔም እነሱን አቮይድ አድርጌ እንደምንም ተደብቄ ያመለጥኳቸው። ኤኒዌይ ከአንድ 2 ሰዓት ያህል ፍለጋ በኋላ እንደገና አሁንም አነሱኝ። አስመራ ሄድኩኝ። ትንሽ እዚህ ፊቴ አካባቢ ትንሽ ቆስዬ ነበር። ኤኒሃው ከአንድ ከ2-3 ቀን በኋላ እንደገና ወደ በረራ የተመለስኩ። F5 የሚባል አውሮፕላን ላይ እንደገና ተዛውሬ እዛ ላይ የነበረውን ስልጠና ጨርሼ በዛ በኤፍ5 መዋጋት ጀመርኩ። እዛ ላይ አንድ አመት ተኩል እንደተዋጋው ድሮ ወረው የነበረ ኤፍ86 የሚባለው አውሮፕላን የሱ ጦስ አለቀቀኝም። እዛ ውስጥ እንደገና ገባው። እዛም ስበር ቆየው ስዋጋ። እንግዲህ ምንድነው አውሮፕላን እንበራለን ብለን ስንል እኛ ተዋጊዎች ስለሆንን ምንም ሌላ ምንሰራው የለንም። ያው መዋጋት ነው በየጊዜው። መዋጋት ደግሞ እንዳው የዕለት ተዕለት መደበኛ ስራ እንዲሁ ዝም ብሎ ተራ ስራም አይደለም። በየቀኑ ከጥይት ጋር ከቦምብ ጋር ከጠላት ጋር ምንፋለምበት ህይወት ስለሆነ በማንኛውም ጊዜ ማንኛውንም አይነት አደጋ ያው እንደሚደርስብን እያወቅን ነው እስከ ሞት ድረስ ማለት ነው። በመካከል አንዳንድ ጓደኞቻችንም እንደዚሁ እያጣናቸው እየሞቱ ጉዳትም እየደረሰባቸው ነው የምንኖረው። Soviet ally for years. Somalia's army was equipped with Soviet weapons. በ1960ዎቹ በሶማሊያ መፈንቅለ መንግስት ተካሄደም። እንተከተሎም ሜጀር ጀነራል ሙሐመድ ዚያድ ባሬም የሶማሊያ ሪፐብሊክ ፕሬዝዳንት ሆነው ተሰየሙ። ታላቋን ሶማሊያ የመስረቱ ጥናቸውንም ገፉበት። እስከ አፍንጫው በታጠቀው ጦራቸው ተመክተውም ኢትዮጵያን ወረሩ። እናት ሀገራቸው ስትደፈር ማየት የማይፈልጉት ጀግና ልጆቿ ከዳር ዳር ከተቱ። የጥላትን ግባተ መሬት ለመፈጸም ከተፋለሙና ታላቅ ታሪካዊ ድል ካስመዘገቡ ጀግኖች መካከል አንዱ ናቸው ብርጋዴር ጀነራል መስፍን ኃይሌም። ድሬዳዋ አካባቢ ያው ድሬዳዋን ለመያዝ ከፍተኛ የሆነ የሜካናይዝድ የሆነ ጦር አዘጋጅቶ ነበር እና የድሬዳዋን ማረፊያ በቁጥጥር ስር አድርጎት ነበር ማለት በመሳሪያ ማለት ነው እንትን ይያለ። ከዛ አንድ ጓዳችን ነበረ ጀነራል ለገሰ ተፈራ ይባላል። የኢትዮጵያ ጀግና ነው እና ወደ 5 አውሮፕላን የሶማሊያ አውሮፕላንም የታና ነው እና እሱ ከድሬዳዋ ተነስቶ እንግዲህ ለዚህ ለሬኮነሰንስ ለስለላና ጠላትን ለመፈለግ ለብቻው ተነስቶ ሲፈልግ አንድ እዚህ ከድሬዳዋ ወደ ሰሜን አቅጣጫ አንድ በጣም ጫካ የበዛበት ቦታ ላይ የሶማሌ ጦር ተሰግስጎ ያገኘዋል። ብረት ለበሱ፣ ታንኩ፣ መድፉ ሁሉ እና ምንም ሳይል ተመልሶ አረፈ። ከዛ ለኔ ደወለልኝ። አሁን ናልኝ አለኝ። እኔም መሳሪያ ጭኜ ከደብረ ዘይት ሄድኩኝ። ሁለታችን ተገናኘን። በቃ ቦታውን መራኝ። ምክንያቱም እሱ ብዙ መሳሪያ የለውም።
ኤፊሽንት የሆነ መሳሪያ ያለኝ እኔ ነኝ። ከዛ ቦታውን አገኘን፣ አመለከተኝ። እኔም እንደጣልኩኝ ተመልሼ መጥቼ ሁለተኛውን ልጥል ስል መግባት አልተቻለም። ምክንያቱም እየፈነዳ በቃ ሰማይ ድረስ ነው የሚደርሰው። በቃ ያንን ተውንና ደግሞ ሌላ ቦታ እንደዚሁ አታካ አደረግን። ሄድኩኝ ደብረ ዘይት፣ እንደገና ተመልሼ መጣሁ። ደግሞ ሌላ ቦታ እንደዚሁ ምስራቅ አቅጣጫ የነበረ የተከማቸ መድፍ ምናምን ጦር የዚህ ታንከኛ ምን ሁሉ ነበረ። እሱን ሁሉ አጠቃን ምናል እና ያን ለታ ያደረግነው ውጊያና የፈጸምነው ድርጊት የሶማሌን ድሬዳዋን ይይዛለሁ ብሎ የመጣውን ኃይል እንደ ወደ 70% ነው የመታ ነውና እንትን ያልነው። ያ እንግዲህ የድሬዳዋ ሰው ሁሉ ወጥቶ ነው ትርኢቱን የሚያየው። እኛም ከመሬትም ሲተኮስ ከእኛም ደግሞ እንደበደብ እና ልክ እንደ ፊልም ነው ነገሩ። ጀነራል ለገሰ ተፈራ የሚባለው F5 ይበር ነበረ። ያንን ኤሪያ ሪኮኖሰንስ ያደርግ ስላየ ሪፖርት አድርጎ ለዋናው ሴንትራል ደብረ ዘይት ከዛ ጀነራል መስፍን ታዞ ቦምቡን ጭኖ ሄዶ ያንን የሶማሌን ክምችት ድምጥ ማጦን ያጠፋው ጀነራል መስፍን በኢትዮ ሶማሌ ጦርነት ጊዜ በጣም ትልቁ ሚና እንደም በፐርሰንቴጅ ባስቀምጠው ኦልሞስት 100% በቦምበሩ አውሮፕላን የሰሩት ትክክል ነው ብዬ ባምን ማንም የአየር ኃይል አብራሪዎች ይቀበላሉ እርግጠኛ ነኝ። ምክንያቱም የነበረው አውሮፕላን ካምቤራ ይባላል፣ ቦምብ አውሮፕላን ነው እና ከባድ ቦምብ ነው የሚጥለው። እሱ የጣለው ቦታ ባህር ይሰራል እንጂ እየተባለ ነው የሚወራው። ባህር ይሰራል እንጂ ታርጌት እንኳን ቢያጣ እንደዚህ ዝም ብሎ በቀላሉ አይደለም የሚታየው ይሉ ነበርና ጀነራል መስፍን ያን ጊዜ ዘኦንሊ እሳቸው ነበሩ፣ ሌሎችም ኦፍ ኮርስ ነበሩ። ነገር ግን የእሳቸው ሚና ላቅ ያለ ስለነበረ በኢትዮ ሶማሌ ጦርነት ጊዜ የዚህ የሶማሌን ኢንተርዲክሽን ማለት ከሀገር ውጭ በረራ ተደርጎ ያንን የጠላት ወረዳ አካባቢውን መደብደብና ማውደም ስለነበረ ብዙ ቦታዎች አውድመዋል። ያቀድም ድሬዳዋን ያልካዳ ነው አንዱ መስኔ ነው። አለበለዚያ ድሬዳዋ ቢያዝ የሶማሌ ጦርነት እንኳን በ74 መጋቢት 20 ነው ያለቀው ጦርነቱ። መልሶ ማጥቃት የጀመረው በ1970 ዓመተ ምህረት ነው። ከዛ በፊት የነበሩት 19 መከላከል ላይ ነው የነበረው እና ያንን ባይሆን ኖሮ ድሬዳዋ ቢያዝ ኖሮ አዋሽና አይደለም እነሱ ያሰቡት ከዛም በላይ መሄድ የሚችልበት ጊዜ ነበር። የአየር ኃይል ደግሞ እዛው ድሬዳዋ አጠገብ ስላለ ያው የራሳችንን ቤት እንደተከላከልን ያህል ነው የምንቆጥረው። ከዛ በኋላ እንግዲህ የጦርነቱ ሁኔታ እየተባባሰ ሄደ እና የኢትዮጵያም ኃይል ከሶቪየት ህብረት እና ከሶሻሊስት ሀገሮች ብዙ እርዳታ አገኘን። የጦር መሳሪያም ከኩባ የመጡ ወታደሮችም ከየመንም መጡ። ለምስራቅ ጀርመን ሁሉ መሳሪያ ረዱን። አሁን ያ የመሳሪያና የሰው ኃይል ቢልድ እያደረግን የሶማሌን ኃይል መቋቋም ቻልን። ገፍተን ጅጅጋ ደረስናቸው። ጅጅጋ ላይ ለአንድ ለ2 ወር 3 ወር ያህል እነሱም ያው ምሽጋቸውን ቆፍረው ብዙ ውጊያ ተካሄደ። መጨረሻ ላይ የኛው እንግዲህ አታካ አደረግን ወደ መጋቢት ገደማ እና ከጅጅጋ አስወጣናቸው። ደብረ ዘይት ከመጣ በኋላ ለማረፍ ስሞክር እግሩ የአውሮፕላኑ እግር አልወርድም አለ። ኦልሬዲ አውሮፕላኑ ላይ ቦምብ አለ፣ ያልወደቀ ቦምብ አለ። ከዛ በኋላ ያንን እግር ለማውረድ ሞከርን፣ ግራ ቀኛል ምናምን። ያው ደብረ ዘይት ካሉ የዘመቻ ኃላፊዎች ጋራ ኮንቲኒየስሊ ስንነጋገር ነበረ። መጨረሻ ላይ ምንም አይነት ሶሉሽን ስለጠፋ ያው አውሮፕላኑን ጥለን ዘለን እንድንወርድ ነገሩን። እኛም እዚህ ቆቃ አካባቢ ሄድን። ቦታ ፈልጌ አዘጋጅቼ ናቪጌተር ያለ እዛ ውስጥ
እሱን መጀመሪያ አዘለልኩት። እሱ መሬት ማረፉን ካየሁ በኋላ እንደገና እኔም ዘልዬ ያው በፓራሹት ወረድን። መስፍኔ ካምቤራ የመጨረሻዋን ካምቤራ ድረስ የበረረ ሰው ነው። አንዷን የመጨረሻዋም ያው እግርም ቢስላለው ጓደኛዬ አብሮ መቼም አይፈነዳም። ስለዚህ ኢጀክት አድርጎ የካምቤራ ታሪክ እዛ ጋ ይቆማል። የአውሮፕላን ችግር እየተባባሰ ስለሄደና የተወሰኑትም ደግሞ እንዲሆንባቸው የሚበረሩት አውሮፕላኖች እያነሱ መጡ። ከዛ በኋላ አንዱ አውሮፕላን አንድ ከእንግሊዝ ሀገር የመጣ እንግሊዛዊ ፓይለት አበላሸው። ሌላውን ደግሞ በጣም በሚያሳዝን ሁኔታ እዛው አብረን እንበር የነበረ አንድ ሻለቃ አፈወርቂ መኮንን የሚባል ሰው ነበረ። እሱ ያው ኤርትራዊ ስለነበረ ምናልባት ኢትዮጵያን የጎዳ መስሎት ያን አውሮፕላን አንዱን አበላሸ። ከዛ በኋላ ደግሞ አንዱን ደግሞ ይዞ ሀርጌሳ ሄዶ ለሶማሊያ አስረከባቸው እና እዛ ውስጥ አብሮት ይበር የነበረ ናቪጌተር ነበረ። ናቪጌተሩን እዛው እንዲያዝ አደረገና ያ ናቪጌተሩ ወደ 13 ዓመት በእስረኝነት ታሰረ። አሜሪካ ሲከዳን የሶማሌ ጦርነት ሲጀመር ሲከዳን በካርተር ፕሬዚዳንት ካርተር ጊዜ ቅድም ስለ ካምቤራ ሲገልጸው የበረረው አውሮፕላን እንግሊዝ ሀገር ሄዶ ተገዝቶ ነው በአፄ ኃይለሥላሴ ጊዜ ነው። ይሄ ኤ5ኢ የሚባለው በደርግ ጊዜ በ68 በኢትዮጵያ አቆጣጠር 16 አውሮፕላን ገዝታች ሀገር በሌላት ገንዘብ በዶላር ምናልባት 7 ሚሊዮን 6.8 ሚሊዮን ይሉታል። እኔ እንግዲህ ስሰማው 16 ገዝታ ኢትዮጵያ ከፍላ ካሽ 8ቱን ሰጥተውን 8ቱን ከለከለን። በጦርነት ሰዓት በቀውጢ ሰዓት ከደቡቡ ውጊያ በኋላ በቀጥታ ወደ ሶቪየት ህብረት ሄጄ እንደገና ሚግ አውሮፕላን እንድበር ሆነና ሚግ 23 ለብዙ ጊዜ በረርኩኝ። ከዛ በኋላ የሚግ 23 ስኳድሮን አዛዥ ሆንኩኝ እና እንግዲህ ውጊያችን በሶማሌ ግንባርና በኤርትራ ከነበረው ከሻቢያ ጋር ነው እና እዛ ላይ ብዙ ዘመን የተዋጋ ነው። ከዛ በኋላ 1978 ዓመተ ምህረት በኢትዮጵያ አቆጣጠር የድሬዳዋ ያለው የሶስተኛው አየር ምድብ አዛዥ ሆኜ እዛ ተመድቤ መስራት ጀመርኩኝ። እዛ ላይ እንግዲህ የዚህ ድሬዳዋ ላይ ያለው የሶስተኛው አየር ምድብ የኢንተርሴፕተር የሚሉት ሰማይ ለሰማይ ውጊያ የሚያደርግ ሬጅሜንት ነው። እዛ ለ2 ዓመት ከሰራሁ በኋላ ወደ ኮማንድ ስታፍ ትምህርት ቤት እዚሁ አዲስ አበባ መጣሁ። ከዛ በፊት ግን ከ2 ዓመት በፊት ሶቪየት ህብረት ዩክሬን የሚባል ቦታ የአዛዥነት ትምህርት ስከታተል ቆይቼ ከዛ በኋላ ነው እንግዲህ የዚህኛው ላይ ኮማንድ ስታፍ ስኩል የገባሁት። ከዛ እንደጨረስኩ አክቹዋሊ የዚህ የአዲስ አበባ ያለው የኮማንድ ስታፍ ትምህርት ቤት በሰሜን በነበረው ውጊያ ምክንያት ተቋረጠ። ወደ 4 ወር እንደተማርን ተቋረጠ። ሁላችንም ወደ የስራ ክፍላችን እንደተመለስን በ1981 ዓመተ ምህረት የዚህ የመፈንቅለ መንግስት ኢትዮጵያ ውስጥ የነበረው ደርግን ለመጣል የነበረው መፈንቅለ መንግስት ተካሄደ። በዛ መፈንቅለ መንግስት ውስጥ ብዙ ተካፋይ የነበሩና የመፈንቅለ መንግስቱም ጠንሳሾች የነበሩ የአየር ኃይል አባላት ጀነራሎች ነበሩ። እነሱ እንግዲህ አብረን የኖርን አለቆቻችን የነበሩ በጣም እንደወዳቸው ተዋጊዎች የነበሩ በዚህ በመፈንቅለ መንግስቱ ሳቢያ ታሰሩ። ግማሾቻቸውም ህይወታቸውን አጡ። በዛ የተነሳ ብዙ ችግር ተፈጠረ። እኔም እንደገና ታዝዤ የአስመራ የሁለተኛው አየር ምድብ አዛዥ ሆኜ እንድሰራ
አስመራ ተላኩኝ። የዛ ቤዝ አዛዥ ሆነው ጦርነቱ በጣም በከፍተኛ ሁኔታ ይካሄድ ነበረ እና እሳቸው በሚመሩት የስኳድሮኖች ሚግ 23ም አለ ሚግ 21ም ነበረ ሌት ተቀን ሳይሉ የሚሰሩ ነበሩ ማለት ይቻላል እና እኛንም በእውነት እንግዲህ ያመራራቸው ሁኔታ ደረጃው በጣም ከፍተኛ ነበር ማለት ይቻላል እና ጦርነቱ በጣም በሚከብድበት ጊዜ በዛው መሰረት ደግሞ በዛው አይነት ዝግጅቱን ያስደረጉን ሌሊት ሳይቀር እውነት በ8 ሰዓት እየተነሱ እኛንም እየቀሰቀሱ እየሄድን ኮማንድ ፖስታችን ቁጭ ብለን አብረን ፕላን እናደርግ ነበር። በማግስቱ 12 ሰዓት ነው የምንነሳው። 12 ሰዓት አውሮፕላን ሁሉ ይነሳል እና ያ ሁሉ በቀን የሚበረረው የበረራ ሶርቲ ነው እኛ የምንለው በጣም ብዙ ነበር። በጣም ብዙ ሊቆጠር የማይቻል አንዳንድ ጊዜ እስከ 150 ሁሉ ይደርስ ነበር በቀን 150 ምልልስ ማለት ከ100 በላይ ምልልስ ማለት እንግዲህ አንድ ሰው ሊሰራ የሚችለው ምንድነው ወደ 6 ጊዜ ይመላለሳል ማለት ነው እንደ ሰው ኃይሉ ብዛት እና እነኛ ሁሉ አውሮፕላኖች በቀን እረፍት እንኳን የላቸውም ነበር። ከሴኩሪቲዎች ሰራተኞች ጋር ኢንተለጀንስ ሰራተኞች ጋር ኦርጋናይዝ ያደረገ እየተነጋገረ የዛን ነዋሪ የአየር ምድቡን ነዋሪዎች የአየር ኃይል አባላትን ሲቪሊያኑንም በለው ቤተሰብ ምኑንም የሚመቸው ያደረጉ ወደ ኋላ ያስሸሸ ወደ ሀገር ያመጣ ወታደሩን ደግሞ ሞራል እየሰጠ እየተዋጉ ግራድፒ የምንለው ይሄ መድፉ እዛው አጠገብ እዛው ግቢያችን ውስጥ ሁለተኛ የአየር ኃይል ኤር ፎርስ ቤዝ ውስጥ እያረፈ ባለበት ሰዓት ጥሩ አመራር እየሰጠ አይዟችሁ እያለ እሱ ራሱ በእግሩ እየተራወጠ አንተ ስለምል ያው ጓደኛዬ ስለሆነ ነው ጀነራል መስፍን አንተ ይገባዋል እያደረገ ጥሩ ስራውን ሰርቶ መጨረሻ ላይ ፑል አውት ተደርጎ ሲባል ያለውን ሰራዊት ሰብስቦ ወደ መሃል ሀገር ያመጣው ጀነራል መስፍን ኃይሌ ነው። ከዛ በኋላ የደርግም መንግስት ራሱ እንደ መንግስት ቆሞ ያልቻለበት ጊዜ ስለነበረ ጦራችን ያው ተፈታ እና ምድር ጦሩም ያለውን ጦር ይዞ ወደ ሱዳን ድንበር ሲሄድ እኛም ደግሞ ያለኝን ጦር አቀናጅቼ ይዤ አሰብ ሄድን። አሰብ የተወሰነ ጊዜ ውጊያ ለማድረግ ሞከርን፣ ግን የጦርነቱ ፍጥነቱ ራሱ እየተባባሰ በመሄድና የደርግ አወዳደቅም በጣም የተፋጠነ ስለነበረ የኛም ፓይለቶች የተወሰኑት ወደ ጅቡቲ አውሮፕላኖች ይዘው ሄዱ። እኔም ደግሞ ወደ ደብረ ዘይት መጥቼ ስለነበረ እዚሁ ደብረ ዘይት እንዳለው ኢህአዴግ ገባ እና እኔም ያው የዛ አካባቢ አዛዥ ስለነበርኩና እነሱም በግንባር አብረን በግንባር ተገናኝተን የምንዋጋ ተጻራሪ ኃይሎች ስለነበርን ያው ወደ እስር ቤት ገባን። እስር ቤት ለ9 ዓመት ታሰርኩ። እኔ የቀሩት ጓደኞቼም የአየር ኃይል አባላት በሞላ አየር ኃይል ውስጥ በተዋጊ በራሪነትና በበራሪነት የነበረ ማንም የቀረ የለም ኤክሴፕት ከነሱ ጋር ተባብሮ ለመስራት ከፈለጉ ከአንዳንድ በጣም ትንሽ ከሆኑ ግለሰቦች በስተቀረ በሞላ አየር ኃይል በራሪ በሞላ ከ6 ዓመት እስከ 12 ዓመት ድረስ ያልታሰረ የለም። እኔ 9 ዓመት ታስሬ ከወጣሁ በኋላ አየር መንገድ እንደገና ገብቼ በራሪዎች በማስተማር ስራ 6 ዓመት ሰራው። እዛ በጣም ጥሩ ጊዜ ነበረኝ። ራሴንም እንደገና ለመፈተሽ ቤተሰቤን ለማቋቋም ልጆቼን በያሉበት ቦታ አትሊስት እንዲሁ መንፈሳቸው እንዲረጋጋ አደረኩኝ። ከዛ በኋላ አየር መንገድ ገብቼ 6 ዓመት በሰራሁበት ጊዜ ውስጥ ብዙ በራሪዎች ያፈራሁ። አሁን የቦይንግ 777 ኤርባስ የሚበሩ ብዙ ልጆች አሉኝና እንደው እንደማይረሳ አቺቭመንት አድርጌ እቆጥረዋለሁ። ከዛ በኋላ ከአየር መንገድ ለቅቄ አንዲት አነስተኛ የኤር ሰርቪስ አቋቁሜ ደቡብ ሱዳን ሄጄ
ደቡብ ሱዳን አንድ 3 ዓመት ያህል በረረን። እዛ ከኔ ጋር ያው ኮሎኔል ሰለሞን እዛ በራሪ ሆኖ አብረን እንሰራ ነበረ እና ሞር እንግዲህ ወደ ኬንያ ነበረ የምንሰራው። ኬንያና ደቡብ ሱዳን አካባቢ በረራችን ሆኖ ጥገናችን በሞላ ኬንያ ውስጥ ነበረ። ኤኒዌይ ያንን ስራ 3 ዓመት ከሰራ በኋላ ለኔ የሚሆን ተውኩና ወደ ግል ስራ መጣሁ። ግል ስራ ውስጥ ቆየው። ከዛ በኋላ ለልጆቼ የሚሆን እንዲሁ ልጆቼ በየዓለሙ ተበትነው ስላሉ እነሱ በሚያደርጉት ጥረት ትንሽ ጥሪት እንዲኖራቸው በማለት እንደው ቤትም ምንም ለመስራት ሞካከርን። እንግዲህ ከዛ በኋላ ያው ኖሮ ወደ ጡረታ መሄድ ስለሚያስፈልግ የግድ ጡረታ ገባው። አሁን በጡረታ ላይ ነው ያለሁት። ብርጋዴር ጀነራል መስፍን ኃይሌም ከስራ ትጋታቸውና ከሙያዊ አበርክቷቸው በዘለለ የላቀ ስብዕና ባለቤት ናቸው ይባላቸዋል። አንድ ሰው ቤተሰብ ካለው በቤተሰቡ ነው የሚለካው ማለት ይችላል። ምክንያቱም እሱን አስተዳዳሪው ልጆቹን ሌሎችንም አብሮት ያሉትን የሚያስተዳድረው እሱ እስከሆነ ድረስ የሱን ውጤቶች ደግሞ ለትልቅ ደረጃ ማድረሱ ራሱ ቀላል አስተዋጽኦ አይደለም ለቤቱ የሚያደርገው ማለት ነው። እንደ ሌላው ማንኛውም ሰው ሳይሆን ቤተሰቡን ልጆቹን አስተምሮ ትልቅ ደረጃ የሚያደርስ በቤተሰቦቹ በኩል ትልቅ ምስጋና የሚገባው ከሆነ ያ የት ይሄዳል? አብሮት ላሉትም ደግሞ ጓደኞቹ የሚያውቃቸውም ደግሞ ይሄዳል። እንግዲህ እነማን ብትል እኔ አንዱ ነኝ። ሌሎቹ እንግዲህ ራሳቸው መናገር ይችላሉ። እኔ አንዱ ነኝ እና እኔን በእውነት ለብቻ ወስዶ ማለት ይችላለሁ አይዞ ኑሮ እንደዚህ አይደለም የሚኖረው፣ ትንሽ ሐሳብም አያስፈልግም፣ ግን በስራ እስከሆነ ድረስ አይዞ እኔ አሰራለሁ ብለው ደቡብ ሱዳን አውሮፕላን ሊዝ አድርገው ያመጡት ላይ እንድበር አድርገውኝ እዛ በሰራሁት ደህና ደረጃ እንድደርስ መኖሪያ ቤትም እንድሰራ ያደረጉ እሳቸው ናቸው። ኑሮዬንም ከፍ ብሎ በደንብ እንድኖር ከሰው በላይ ሳይሆን ከሰው እኩል እንድንሆን ያደረጉ እሳቸው ናቸው ማለት እችላለሁ። አሁንም ታላቅ ምስጋና እሳቸውን አመሰግናለሁ። ከብዙ ሰው ጋር እኔ ከማውቀው ካየው ጊዜ ጀምሮ ከሁሉ ሰው ጋር ተግባቢ ሰው፣ እንደውም ፈጥኖ ቀደም ብሎ ለችግር የሚደርስልን የኔን ጉዳይ ቶ እኔ ወይም መድሜው አባት አይደለም እንጂ ሊትራሊ እንደዛን አይነት ነው። ብዙ ነገር በህይወቴ በጣም ብዙ የተማርኩበት ሰው ነው። እጅግ ሲበዛ ቅንነት፣ የዋህነት፣ ትንሽ ትልቅ፣ ተማረ አልተማረ ምናምን ይሄን ሁሉ ሳያይ ሰው በመሆንሽ ብቻ ቁጭ ብድግ ብሎ የሚያስተናግድና የሚደግፍ ሰው ነው። ብርጋዴር ጀነራል መስፍን ኃይሌም ከባለቤታቸው ወይዘሮ ብርሃናየሁ ኃይለ ሚካኤል 4 ልጆችን አፍርተዋል። ትዳራቸውም በርካታ ፈተናዎችን ያለፈም ለሌሎች ወጣት ጥንዶችም ተምሳሌት የሚሆን ነው። 1969 ዓመተ ምህረት በኢትዮጵያ አቆጣጠር ሚያዝያ 23 ቀን የሜይ ዴይ ዕለት ነው። ማርኪንግ ፖይንት ነው ያ እና ሚያዝያ 23 ቀን 69 ዓመተ ምህረት ተጋባን። ከዛ እንግዲህ አዲስ አበባ ነው ምኖር የነበረው። እንግዲህ ከጓደኛዬ ጋር ከአቶ ለማ ጋራ አብረን ያደግን ጓደኛዬ ነው። እዛች አንድ አፓርትመንት ውስጥ ነበር የምንኖረው። እዛ ነው ትዳር መሰረት ነው። አብረን ያደግነው፣ አብረን ተምረናል። ድሮ እኔ ትንሽ ወዲ እንኳን ብዙ ነገሮች ሳደርግ እሱ ትክክል መንገድ ይዞ የሚሄድ ነው። ማታም አያመሽም። ያው ቤተሰቡ እንግዲህ እንትን ያደርጉታል። እንደዛው ደግሞ ልጆቹ በደንበኛው በዲሲፕሊን ያደጉ ነው። ተወልጄ ከሀገር እስከመውጣ ድረስ ጦርነት ላይ ነው። ከዛ ውጪ አባቴን እንደዚሁ ለቤተሰብ ጥየቃ እንደዚሁ ሲመጣ ለአጭር ጊዜ እናገኘዋለን። ቤቱ በደስታ ይሞላል። ንጉስ የመጣ ነው የሚመስለው ቤት ውስጥ። አባቴ ሲመጣ ሁሉም ነገር የቤቱ ስርዓት እንዳለ ይቀየራል።
ምክንያቱም እንደ ልባችን ነው የምንሆነው እሱ ሲመጣ ከዛ ያው ሲመጣም ለቅሶ ነው ሲሄድም ለቅሶ ነው ብርጋዴር ጀነራል መስፍን ኃይሌ ገና ከ10ዎቹ ዕድሜ ጀምሮም ሙሉ ወጣትነታቸውን ለሀገራቸው ሰውተዋል ሀገራቸውን ለመድፈር የመጣውን ጥላት ከመሰል ትንታግ ኢትዮጵያውያን ጋር በመሆን አሳፍረው መልሰዋል ሀገራቸውን የግዛት አንድነትን ለመጠበቅ በቅን ልቦና ሌት ተቀን ሰርተዋል በኦጋዴንና በምጽዋም ተዋርቀዋል ዛሬም ቢሆን በጡረታ ዘመናቸው ኢትዮጵያን ለመበታተን ሙሉ አቅሙን አሟጦ ሌት ተቀን የሚሰራውን የባንዶች ስብስብ ከምድረ ገጽ ለማጥፋት በሚደረገው ርብርብ ውስጥ የድርሻቸውን ለመወጣት ቆርጠው ተነስተዋል በዚህ በወያኔ ምክንያት ከፍተኛ ያልተቋረጠ ለብዙ ዘመን መከራና ችግር እና የሀገራችን የደህንነትና እንደው ሉዓላዊነቷ እስከሚደፈር ድረስ ከፍተኛ የሆነ ጫና ያደረገብን የፖለቲካ ተቋም ነው ህወሓት ማለት እና ይሄ ኃይል አሁንም ቢሆን ሀገራችንን ከፍተኛ የሆነ ወደ መከፋፈል ወደ መበታተን እንድንሄድ ከፍተኛ አስተዋጽኦ ያደረገ ስለሆነ ይሄንን ኃይል ለመዋጋት አሁንም ቢሆን ማናችንም እኔ ከብዙዎቹ የአየር ኃይል አባላት ጋር ግንኙነት አለኝ ተረባርበን ሀገራችንን መታደግ አለብን ብለን አቋም ይዘን ማድረግ በመንችለው አቅማችን በፈቀደ ዕውቀታችን በፈቀደ ልምዳችን በፈቀደ ሁሉ ለመርዳት እንደምንችል ለመንግስት ቢሆን ገልጸናል በርካታ ዓመታትን በእስር ካሳለፉ በኋላም ቢሆን ሙያቸውን ሳይሰስቱ ለተተኪ ወጣቶች አካፍለዋል ወደፊትም ሀገር በሚጠቅሙ ተግባራት ሁሉም በሙያቸው ለማገልገል ከፍተኛ ቆራጥነትና ዝግጅት አላቸው ትውቱ ጀነራል ብርጋዴር ጀነራል መስፍን ኃይሌ